አንቺ እኮ ለእኔ ልዩ ሴት ነሽ ታውቂያለሽ አይደል? እዚህ ምድር ላይ ለእኔ ባንቺ ልክ ማንም የለኝም። እሺ ግን ወርደኝ በእናትህ ዛሬ በጣም አምሮብሻል። እንደዚህ አምሮብሽ እዚህ የሚያምር ቦታ ላይ ሆነሽ አንድ ስጦታ ልሰጥሽ እፈልጋለሁ። ስጦታ? እሺ ምንድን ነው የምትሰጠኝ? እሱ ሰርፕራይዝ ነው። አይንሽን ጨፍኝና እሰጥሻለሁ። ግን ይኸውልሽ ግለጪ ሳልልሽ መግለጥ አይቻልም። እሺ ቃል እገባለሁ። አንተ ግለጪ ሳትለኝ በፍጹም አልገልጥም። እሺ እንዳትገልጪ እሺ እንዳትገልጪ ኪራ ቆየት ሄደ ነው። ኪራ እጄ ለምን ለቀቀኝ? ቆይሽ አይኔ ልግለጥ ኪራዬ ኒና ግን እውነቴን ነው። እስካሁን ድረስ እንዳንቺ የሚያስቀኝ ሰው አላገኘሁም። እሺ እንግዲህ ምን ታረጊዋለሽ? ፈጣሪ ራሱ እኮ ሲፈጥረኝ የሰውን ህይወት አጣፍጪ ብሎ እኮ ነው የፈጠረኝ። እሱንማ አየነው እኮ። ዛሬማ ቡናውን በጨው በስኳር በሚጥሚጣ መስጠት ነው የቀረሽ። ጽናት እንግዲህ ኬራ እያለች በጣም እያለቃቀሰች ትገኛለች። ኬራም በህልማ አይታ እያለቀሰችም ትገኛለች ማለት ነው። ኬራ እንግዲህ ሁሉንም ነገር አጠናቆ ወደ ራሱ ተመልሷል፣ ወደ ራሱ ሄዷል ማለት ነው። ጽናት ኬራ እኮ ስጦታ ሊሰጠኝ ነበረ እያየሁት ነበረ፣ ቆይ ስጦታውን ላምጣልሽ እያለ ሄዱ ከኔ ተለይቶ ወዴት እንደሄደ ማላቅም፣ ነገር ግን ኬራም ማገኘት እፈልጋለሁ እያለች ጽናትን በጣም እያለቀሰች ትገኛለች ማለት ነው። የኬራ እህትም ጽናትን እያጽናናቻት ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁትን በላይ ገበው ጽናት ክፍል ሁለተኛው ዙር ክፍል ምዕራፍ 1 ይዘን ቀርበንላችኋል ማለት ነው። ቤተሰብ የሆናችሁ በላይ ግቡ፣ ቤተሰብ ያልሆናችሁ ደግሞ ሰብ ላይክ እያደረጋችሁ ግቡ ማለት ነው። ብሩዬ እንግዲህ በስተመጨረሻ ልጇንም ወልዳለች ማለት ነው። እና ሂሩሚ ልጇን ሰርቆ ከመኝታ ክፍሏ ይዘው ሲመጣና ብሩዬ ቀና ብላ ስታይ ልጇ አጠገቧ የለም ማለት ነው። ከዛ ደንግጣ ወደ ሳሎን ስትመጣ ናሆሚ ይዞት ይገኛል ማለት ነው። እንግዲህ በድንጋጤ እንዳትወርቅ ናሆሚዬ እንግዲህ ተጠንቀቅ ማለት ነው። እንግዲህ ፈጣሪ ልጅ ሰጥቷቸዋል ማለት ነው። ብሩዬም እንደዚህ አድርገህ ከምታስደነግጠኝ ባታቅፋት ይሻለኝ ነበረ፣ ለምን አትነግረኝም፣ ለምን አቀሰቀሰኝም እያለች በጣም ተናዳ ልጇን ሄዳ ከናሆሚ ተቀብላለች ማለት ነው። እንግዲህ አባቱ ነው እሺ እንግዲህ እሷን ብትከለክኝም በእናቷ በኩል ይደርሳታል እያለ ናሆሚ በጣም ተደስቷል ልጅ በማገኘቱ ማለት ነው። እንግዲህ ብሩዬም በጣም ደስተኛ ሆናለች። በቀን 10 ጊዜ ከመጨቃጨቅም ተርፌያለሁ፣ አንቺንም ወልጃለሁ፣ አግኝቻለሁኝ እያለች ብሩዬ በጣም እየተደሰተች ትገኛለች ማለት ነው።
ሊያናየ የኔ ቆንጆ ያሳለፍኩት ነገር አሁን ባንቺ ተሳካልኝ እያለች ብሩዬ በጣም እየተደሰተች ትገኛለች። ሊናና ናቲ ቁርስ ለመብላት እየተዘጋጁ ይገኛሉ ማለት ነው። ሊና ናትዬ የተነሳ እንዴት አደርክ ብላ ስትለው ደህና አደርሽ እንዴት አደርሽ የኔ ማር እያላት ይገኛል። ቲና መለስ ብላ ትላንትና እኮ ተኝተክ በጣም አምሽተክ ነበር የመጣከው፣ ለምንድን ነው ያመሸከው? ረጅም ሰዓት እኮ ጠብቄክ ነበረ፣ ደሞ እኮ ሰፈሩም ጭር ብሎ ነበረ፣ እኔም ለመውጣት በጣም እየፈራው ነበረ እያለች ትገኛለች። ናታን መለስ ብሎ እባክሽን እኔ ቁርሴን ልብላበት፣ እኔ ሳላመሸው ራስሽ ተኝተሽ እዛው ቀርተሽ ነው እንጂ ያመሸው ነገርም የለም፣ ምን አይነት ወሬ ነው የምታወሪው እያለ ወደ ቁርሱ ተመልሷል ማለት ነው። ናታን እንግዲህ በጣም ተናዷል። ቲናም መለስ ብላ እሺ በቃ መለስ፣ እሺ በቃ አሁን ቁርሳችን እንብላ፣ በነገር አንጣድ እያለችም ቁርሳቸውን እየበሉ ይገኛሉ ማለት ነው። ሰላም ፍቅር ያድላችሁ እንላለን እኛም። አዎ በስተመጨረሻማ ተጎራረሱ። ማን አየባችሁ እናንተ? ናታን እንግዲህ ሊያለቅስ ትንሽ ቀርቷል ማለት ነው። ንዴቱ ከፊቱ ላይ አልጠፋም። ቲናዬ ለምንድነው የምታፈጠው ያለች ናታን በጥያቄ ታጣድፋለች። እና ታዲያ ወደ ስራ ልትወጣ ነው እንዴ ብላ ስትለው አዎ ወደ ስራ ልወጣ ነው እያላትም ይገኛል ናታን ማለት ነው። ቲና ይሄንን ነገር ሁሌ አታንሺ ብዬሽ አልነበር እንዴ? ለምንድነው ወይስ እኔን አትፈልጊም እንዴ ብሎ ሲላል፣ አረ በፍጹም እንደዛ አይደለም ብላ ስትለው በቃ ዝም በይ እባክሽን እያለ ከቤቱ ወጥቶ ይሄዳል ማለት ነው። እባክሽን አርፈሽ ተቀመጪ፣ ሁሌ አትጨቃጨቂ እያለ ይገኛል። እና ታዲያ አሁን ጥለኸኝ ልትሄድ ነው እንዴ ብላ ስትል አዎ ጥየሽ ልሄድ ነው እያለ ሳይበላ ምግቡንም ያቀረበችውንም ሳይበላ ተነስቶ ይሄዳል ማለት ነው። እንግዲህ ብቻሽን ጨርሻት፣ ምንም ማድረግ አልተቻለም። ቲናም በዋትስአፕ ተውጣ አሁን እንዴት ነው ለብቻዬ መብላት የሚችለው? ምን አለበት ባልተናገርኩኝ እያለች ትገኛለች። አንቺስ ለምንድን ነው በቅድሚያ በነገር ያጣደፍሽው? አርፈሽ ቁርሱን አታቀርቢም ነበረ? ቁርሱን አርፈሽ ብታቀርቢ ኖሮ እሱም በንዴት አይጣደፍም ማለት ነው። በጣም ያሳዝናል። እውነት ለመናገር ቁርሱን ጥሎ ሲሄድ እኔንም አሳዝኖኛል፣ እንኳን አንቺም ማለት ነው። ምን ሆነክ ነው እንደዚህ? እንዴት ነው የምታይኝ ብላ ስትል እንዴት ነው እንደዚህ የምትይኝ? እንዴት ነው እንደዚህ የምትይኝ? ባልሽ አይደለም እንዴ? በጠዋት እንደዚህ ነው እንዴ ተነስተሽ ደህና አደርክ እንኳን አትይኝም እንዴ? ለምንድን ነው እንደዚህ የምትቀበኝ? እያላት ሄኖክ እየተናገራትም ይገኛል ማለት ነው። ቤቲ እንግዲህ በኃይለኛ ድራማውን እየሰራች ትገኛለች ማለት ነው። ቤትዬ ቁርስ ለመስራት ቁርስ ሰርተሽ አቀርቢ እንጂ ለምንድን ነው የምትተኙ? እያላት ሄኖክ እየተናገራት ይገኛል። ቤትም እሺ በቃ እኔ ቁርስ ሰርቼ ይዤላችሁ እመጣለሁ እያለች ቤትም ተነስታ ትሄዳለች ማለት ነው። እንግዲህ ቤቲ ሁሉንም ነገር እያስተካከለች ትገኛለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኪያ አጋጣሚ ወደ መስሪያ ቤት ስትመጣ ሮቤል ቁጭ ብሎ ነበረ። ሮቤል ይግቡ ምናምን ብሎ ሲላት በጣም ይቅርታ አቶ ሮቤል በጣም ስላረፈርኩኝ ነው፣ በጣም ትንሽ ችግር ስላጋጠመኝ ነው እያለች ለአቶ ሮቤልም እየተናገረችን ትገኛለች ማለት ነው። እንግዲህ